አብዛኛው ትምህርቱ ከቲዮሪ ይልቅ ተግባር ይበዛበታል። በተግባር የምንሰራበት አለ፣ በኖት ጽፈን ደግሞ ክላስ ውስጥ የምንረዳበት አለ። ከቲዮሪው በበለጠ ፕራክቲካል አድርገውት ተግባራዊ ቢያደርጉት የተሻለ ነው በሚል ነው። ከዚህ በፊት ወቄት ምን እንደሆነ አሁን ለምሳሌ አላቅም ነበር። በጣም ለየት የሚያደርገው ምንድነው ሲኩዌንሱን ጠብቆ ነው የመጣ። አንድ ተማሪ መጀመሪያ ምን ማወቅ አለበት የሚለው ለትምህርት ጥራት ወሳኙ ስነ ምግባር ያለው ትውልድ ሲኖር ነው። ክልሎች ከቅድመ አንደኛ እስከ 8ኛ ክፍል የመማሪያ ማስተማሪያ መጽሐፍ ሲያዘጋጁ ይሄንን መርሃ ትምህርት መሰረት አድርገው ነው ማለት ነው። ጊዜው ግሎባላይዜሽን ዓለም በደረሰበት ደረጃ ለመድረስ አስፈላጊ ከሆነ ቲዮሪ ብቻ ቾክ ኤንድ ቶክ ማድረግ የለበት። ትምህርት ፖሊሲው በቃ ሞቷል፣ ትምህርት ዞር ብሎ የሚያየው የለም፣ ቀጣይ ሀገርን የሚረከበው ትውልድ የትኛው ነው ብለን የምናቀርበው ኮምፕሌን ነበር። ይህንን የሚመልስ መስሎ ነው የተሰማኝ። አንዳንድ ሰዎች በጣም ሪቴት አድርገው ስለ ትምህርት ያወራሉ፣ ስለሚሰማቸው ስላለፉ ማለት ነው። ስለዚህ አሁን ያለው አጠቃላይ ሁኔታው ጥሩ ነው። ትምህርት በማንኛውም ማህበረሰብ ውስጥ ድህነትን ለማጥፋትና ለኢኮኖሚ ማህበራዊ እድገት ለማረጋገጥ ምትክ የሌለው ሚና የሚጫወት መሳሪያ ነው። ይሁን እንጂ በተፈለገው ልክ ውጤቱን ለማምጣት ይቻል ዘንድ ጥራት ያለው ትምህርት ለዜጎች ማዳረስ ግዴታ ነው። በየጊዜው እየወረደ ለመጣው የትምህርት ጥራት ችግር ከ2012 ዓ.ም ጀምሮ በትምህርት ባለሙያዎች ጥናት ተደርጎበት የትምህርት ጥራት ስብራቱን ለማከም ደረጃውን የጠበቀ ትምህርት ለመስጠት የሚያስችል ስርዓተ ትምህርት ተቀርጿል። ትምህርትና ስልጠና ፍኖተ ካርታ ጥናት መሰረት ትልቁ ችግር የጥራት ችግር አለ። የትምህርት ጥራት ወርቋል። የትምህርት ጥራት የወደቀው ምክንያቶቹ ደግሞ የተለያዩ ናቸው። አንዱ የተማሪ ውጤት ማሽቆልቆል ነው። የተማሪ ውጤት ማሽቆልቆል ደግሞ ዋናው ከስርዓተ ትምህርት ጋር ከመምህራን ብቃትና ተነሳሽነት፣ ከስነ ምግባር፣ ከትምህርት ተቋማት ምቹ መሆን ከነኚህ ጋር የተያያዘ ነው። በ2015 የትምህርት ዘመን በቅድመ መደበኛ እስከ 8ኛ ክፍል አዲሱ ስርዓተ ትምህርት ሙሉ በሙሉ ተግባራዊ እየተደረገ ሲሆን በ9ና 10ኛ ክፍል ደግሞ የሙከራ ትግበራ እየተደረገ ነው። መስከረም 9 ወዲህ ተግባራዊ እያደረግን ያለናቸው ትምህርቶች አሉ። ለምሳሌ የፒቪኤ ይሉታል ወይም የፐርፎርሚንግ ቪዥዋል አርት የእይታና ክንውን ትምህርት አለ። እንዲሁ ደግሞ የሙያና ቴክኒክ ትምህርት አለ። እንዲሁም ደግሞ የአይሲቲ ትምህርቶች አሉበት። እነዚህ ትምህርቶች አዲሱ ስርዓተ ትምህርት ውስጥ ተካተው አሁን ተግባር ላይ ያሉ ትምህርቶች ሲሆኑ፣ ሌላው ደግሞ ዘመኑ የቴክኖሎጂ ነው። የ21ኛው ክፍለ ዘመን ቴክኖሎጂ ክህሎቶችን ያካተተ ባለመሆኑ እነኚህ ነገሮች በስርዓተ ትምህርታችን ላይ ከፍተኛ ችግሮች ስለነበሩበት ይህንን መሰረት በማድረግ ነው ወደ ስራ የተገባው። ከ1 እስከ 8 ላይ ከዚህ በፊት የሚለየው ግብረ ገብ ትምህርት እንዲካተት ተደርጓል። አሁን የስነ ጥበባት በተደራጀ መልኩ በተለየ መልክ እንዲካተት ተደርጓል። 7 እና 8 ከዚህ በፊት የሚሰጠው የትምህርት አይነት በተናጠል ነበረ። አሁን የሚጠበቀው በዝቅተኛ ክፍል እስከ 8ኛ ክፍል በተቀናጀ መልክ ትምህርቶች በተቀናጀ መልክ እንዲሰጡ ነው የሚጠበቀው። ቅድመ አንደኛ ለ5 ዓመትና ለ6 ዓመት የሚሆን ህጻናት የሚሆን በተቀናጀ መልክ ነው የተዘጋጀው። የአንደኛ ደረጃ ማለትም ከ1 እስከ 6 ያለው 8 የትምህርት አይነቶች ናቸው። አሁን እዚያ ውስጥ የፌዴራል ቋንቋ አለ፣ የአፍ መፍቻ የመጀመሪያ ቋንቋ የምንለው አለ፣ ሂሳብ አለ፣ እንግሊዝኛ፣ አካባቢ ሳይንስ አለ፣ ግብርና አለ፣ የስነ ጥበባት አንዳንድ ቦታ ላይ የክወናና የእይታ የሚባል ማለት ነው። በዚህ አይነት ተቀናጅቶ ነው የሚሰጠው። የጤናና ሰውነት ማጎልመሻን ጨምሮ ወደ 8 ይሰጣል ማለት ነው። ትምህርት ካሪኩለሙን በተወሰነ መልኩ ባለችኝ አጭር ጊዜ ውስጥ ለማየት ሞክሬያለሁ። በተለይም የ8ኛ ክፍል የ7ኛ ክፍል ብሎም ትንሽ ወረድ ብሎ የ5ኛ ክፍልም ሌሎቹንም በተለይ በሶፍት ኮፒ ለማየት ሞክሬያለሁ፣ ሙከራ አድርጌያለሁና ምንድነው አንድ የታዘብኩት ትዝብት አለ። ትዝብቴ ምንድነው? ከዚህ በፊት የምንላቸው ነገሮች ነበሩ። የትምህርት ፖሊሲው ሞተዋል፣ ተማሪው ስነ ምግባር የለውም፣ ግብረ ገብነት የለውም፣ ሀገር በቀል እውቀት የለውም፣
የትምህርት ፖሊሲው በቃ ሞቷል፣ ትምህርትን ዞር ብሎ የሚያየው የለም፣ ቀጣይ ሀገርን የሚረከበው ትውልድ የትኛው ነው ብለን በየፊናችን የምናወራ ወሬ ነበረ፣ የምናቀርበው ኮምፕሌን ነበር። አሁን ያየሁት በአጭሩ ይህንን የሚመልስ መስሎ ነው የተሰማኝ። ምክንያቱም ሀገር በቀል እውቀቶች ላይ መሰረት ያደረገ ዝግጅት ነው ያየሁት። በአሁኑ ሰዓት የተቀየረው ትምህርት ስለ ሀገራችን ወይ ደግሞ በሀገራችን ያሉትን ነገሮችን እንድናውቅ ረድቶናል። በአሁኑ ካሪኩለም የተቀየሩ ትምህርቶች ሀገር በቀል እውቀቶችን ላይ መሰረት የሚያደርጉ ነገሮችን ነው ያየሁት። ለምሳሌ መስፈሪያዎቹን ብንመለከታቸው እንደ ቀላል የምናያቸው የክብደት መለኪያዎቹን፣ የርዝመት መለኪያዎቹን፣ የቮሊዩም መለኪያዎቹን ተብሎ የምናያቸው በፊት የሰው ሀገር ወይንም የምዕራባውያን እውቀት ላይ የተመሰረቱ የነበሩትን ቤት ውስጥ የምናገኛቸው ልጆች በቀላሉ ሊያውቋቸውና ሊገለገሉባቸው የሚችሏቸው እንደነ ለምሳሌ ፈረሱላን፣ እንደነ ወቄትን፣ እንደነ ኩባያ፣ እንደነ ጆክን፣ እንደነ ያርድን፣ እንደነ ስንዝርን፣ እንደነ ክንድን እንደዚህ አይነት መለኪያዎችን ለምሳሌ ነው ቀንጭቤ የምነግርሽ። እነዚህ እውቀቶችን ነው የያዘው። ስለዚህ ሀገር በቀል እውቀቶችን ይዟል። ወቄት የምንለው መለኪያ ዱቄቱን ወርቅ ከመሆኑ በፊት የዱቄት ጎልድ ነው የሚለካው፣ ወይ ደግሞ ፓውደር ጎልድ ነው የሚለካልን ወቄት እና እሱን አናቅም ነበር ከዚህ በፊት። ወቄት ምን እንደሆነ አሁን ለምሳሌ አላቅም ነበረ። በአሁኑ ስነ ስርዓት በአሁኑ ካሪኩለም ግን አውቄያለሁ፣ ምን እንደሆነ ተረድቻለሁ፣ ወቄት ምን እንደምንለካበት። በዋናነት የሚያተኩረው ምነው ተማሪዎች ማወቅ የሚገባቸውን በክፍል ደረጃ ተቀምጧል፣ ታይቷል፣ ደስ ይላል። ሀገራችን በከፍተኛ ሁኔታ እየተጎዳችበት ያለው ነው ስለ ትራፊክ ነው የሚያወራው። ኢትዮጵያ አብዛኛውን ጊዜ በማወቅም ሆነ ባለማወቅ ከፍተኛ የሆነ የሰው ሕይወት ይጠፋል። ከፍተኛ የሆነ በየዓመቱ በሚሊዮን የሚቆጠር ንብረት ይወድማል። ስለዚህ እነኚህ ተማሪዎች ይህን የግንዛቤ ማስጨበጫ መድረክ ከፈጠነላቸው ወይም በጥቂቱ ካወቁ እቤት ሄደው ቤተሰቦቻቸውን ያስተምራሉ። ቤተሰቦቻቸው ደግሞ ጎረቤቶቻቸውን ያስተምራሉ። እንዲህ እያለ ይሰፋና በሂደት የትራፊክን አስከፊነት መቀነስ እንዳለብን የሚያሳይ በደንብ የተጠና ጥናት፣ በደንብ ሪሰርች የተደረገ ምን አይነት ውጤት ሊያመጣ እንደሚችል መገመት የሚችል ነው። ስለዚህ ያሉት ርዕሶች በጣም ያምራሉ፣ ጥሩ ናቸው ነው። አዲሱ ስርዓተ ትምህርት ይዞ ከመጣቸው ትምህርቶች አንዱ ትልቁ ግብዓት ብለን የምናስበው አብዛኛው ትምህርቱ ከቲዮሪ ይልቅ ተግባር ይበዛበታል። ለምሳሌ ድሮ እኛ ቀለል አድርገን የአርት ትምህርት ብለን ስናስተምር የነበረው ትምህርት አሁን የእይታና ክንውን ትምህርት ሆኖ ሙዚቃውም፣ አርቱም፣ ሁሉም ነገሮችም ድራማም እዛ ውስጥ ተካቶ ስለመጣ ተማሪዎች ካሁኑ ሞር የአርቱ ዝንባሌ ያላቸው ተማሪዎች ካሁኑ እዚህ ትምህርት ላይ ከፍተኛ የሆነ ተሳትፎ እያደረጉበት ያለ ሂደት አለ። ተማሪዎቹ እዚህ ክፍል ላይ የሚያገኙት ነገር እንደምትመለከቻቸው ፒያኖዎች አሉ። በግሩፕ እየሆኑ ይገባሉ። በቂ ባይሆንም ፒያኖ በተቻለ መጠን ለማዳረስ እንሞክራለን፣ በግሩፕ እያደረግን። ሌላው በእጅ ስራ ይሄ በእይታና በአካባቢያቸው ላይ ተመስርተው የሚሰሩ ስዕሎች ምናምን ይሰራሉ። ይኸው የምታያቸው ናቸው፣ ተማሪዎች የሰሯቸው ናቸው። አሁን የመጡ አዳዲስ ትምህርቶች አሉ። አሁን ለምሳሌ ያህል የእይታ ክንውን እኛ በእንግሊዝኛው ፐርፎርሚንግ ኤንድ ቪዥዋል አርት ተብለን የምንማረው በተግባር የምንሰራበት አለ። በኖት ጽፈን ደግሞ ክላስ ውስጥ የምንረዳበት አለ። በተግባር የምንረዳው ሙዚቃዎችን ሊሆን ይችላል እና ደግሞ የኢትዮጵያን ባህላዊ ነገሮችን በተግባር እናያለን እዛ ገብተን ውስጥ እና ብዙ ማቴሪያሎች ይህን ያህል አሉ ማለት አንችልም። የተሟላ ማቴሪያል የለም። ቢሟላልን ደግሞ የበለጠ የማወቅ እድላችን ሊሰፋ ይችላል። ቱባ ባህላቸው፣ ጭፈራዎቻቸውን ያሳያል። ያንን ነው ከቲዮሪው በበለጠ ፕራክቲካል አድርገውት ተግባራዊ ቢያደርጉት የተሻለ ነው በሚል ነው ወደ ሜዳ እያስወጣን ሙዚቃም ከፍተን እያሳየን የነበረው። የሙያና ቴክኒክ ትምህርት አንዳንድ ተማሪዎች አሉ፣ የተስጦ እውቀት ያላቸው ተማሪዎች አሉ። በትምህርታቸው ደከም ብለው በፈጠራ ስራ ላይ አቅም ያላቸው በርካታ ተማሪዎች አሉ። ይሄ የሙያና ቴክኒክ ትምህርት በተለይ ለነሱ ከፍተኛ ይገዛ አድርጎልናል ማለት ይቻላል። ሞር
ቴክኒክ ስራዎችን የመስራት አቅም ያላቸው ተማሪዎች አሉ እና ይሄ ትምህርት ትልቁን ድርሻ እየተወጣ ነው። እንደ አዲስ እዚህ ላይ የገባው የስራና ተግባር ትምህርት እንደ አዲስ ገብቷል 7 እና 8። ይሄ ምንድነው? ቀደም ሲል የነበረው ከስራ ጋር የተያዘ አይደለም። ስለዚህ ወደፊት 7 እና 8 በተቀናጀ መልኩ ተምረው 11 እና 12ኛ ክፍል ሲደርሱ የሚመርጡትን የስራና ተግባር ትምህርት እንዲመርጡና እንዲማሩ የሚያደርጋቸው ስለሚሆን ነው። ከስራ ጋር እንዲገናኝ ስለተደረገ አንድ ተማሪ 12ኛ ክፍል ከጨረሰ በራሱ ስራ ፈጥሮ የሚሰራበት ሁኔታ ነው ማለት ነው። ለምሳሌ ብዙ የሙያ ትምህርት ተብሎ የተቀየረ ትምህርት አለ። ሲቲኢ የሚባል ትምህርት ተቀይሯል። እሱ ትምህርት አሁን ወደፊት እንኳን ስራ ልንቀጠር ወይ ደግሞ ኢንተርቪው ልንደረግ ስንል ምን እንደምንል ወይ ደግሞ ምን ማድረግ እንዳለብን ይረዳናል። ትምህርቱ ስለሱ ይነግረናል እና ስለ ሙያ የተለያዩ የሙያ ነገሮችን በቴክኒክ እንረዳለን። ክላስ ውስጥም ያስተምሩናል። የመማር ማስተማሩ ሂደት ምቹ፣ ሳቢ፣ በጣም ሞቅ ያለ ለማድረግ ማለት በዚህ መንገድ አሊያም ደግሞ መዝሙር እንፈጥራለን እኛ ራሳችን። ለምሳሌ ፕሮናውኖችን ለማስያዝ አንድ መዝሙር ፈጥረናል። አይ ዊ ዩ የሚል ስለዚህ ምን ይላሉ በመዝሙር አይ እኔ፣ ዊ እኛ፣ ዩ አንተ፣ አንቺ እናንተ፣ ሺሷ ሂሱ፣ ደይ እነሱ። እንደዚህ አይነት ቴክኒኮችን ተጠቅመን ፕራክቲስን በጋራ መዘመር ካለብን እንዘምራለን፣ በጋራ ማንበብ ካለብን በጋራ እናነባለን። ስለዚህ ቲዮሪውና ፕራክቲሱን ሳይድ ቱ ሳይድ ነው። ምክንያቱም ጊዜው ግሎባላይዜሽን ነው። ዓለም በደረሰበት ደረጃ ለመድረስ አስፈላጊ ከሆነ ቲዮሪ ብቻ ቾክ ኤንድ ቶክ ማድረግ የለብን። ሌላው አይቲ ቀደም ሲል የሚሰጥ የነበረው ከ9ኛ ክፍል ጀምሮ ነው። ይሄ እንደ አዲስ 7 እና 8 እንዲሰጥ ተደርጓል። አጠቃላይ ስርዓተ ትምህርት ለውጡ ይሄ መስራት ከስራ ጋር ከተግባር ጋር ለማስተሳሰር እንግዲህ ከስራና ከተግባር ጋር ማስተሳሰር ሲባል አንድም በትኩረት መስኮች ተማሪው መርጦ የሚሰለጥንበት አለ። ሁለተኛው ደግሞ ከቅድመ አንደኛ ጀምሮ የዚህ ቮኬሽናላይዜሽን የምንለው ከስራ ጋር ሁሉም ትምህርቶች ከስራ ጋር እንዲያያዙ እንዲስተሳሰሩ ተደርጎ ነው ስርዓተ ትምህርቱ የተቀረጸው። በጣም ለየት የሚያደርገው ምንድነው? ሲኩዌንሱን ጠብቆ ነው የመጣ። አንድ ተማሪ መጀመሪያ ምን ማወቅ አለበት የሚለውን ወይም ደግሞ ከትንሹ ወደ ትልቁ ከማዳመጥ ነው የሚጀምር። ማንኛውም ነገር ማዳመጥ ይቀድማል። ካዳመጠ በኋላ መልሶ ሪፍሌክት ያደርገዋል ወይም ደግሞ ይናገራል ማለት ነው። ስለዚህ ይሄ ነገሩ በጣም ጥሩ ነው፣ ወደነዋል። ሌላው ከበፊቱ የሚለየው ምንድነው? የኮንተንት መታጨቅ የሚባላል። በፊቱ በጣም ቮሊዩሙ ሰፊ ነው። በተለይ የ7 እና የ8ኛ ክፍል እንግሊዘኛ መጽሐፍ ሀፍ ነው የበፊቱ። በፊት ቡክ 1 እና ቡክ 2 የሚባል ነበረው። አሁን ቡክ አንድ ላይ አጠቃላይ ነው እና ፔጁን ስንወስደው ወደ 150 አካባቢ ነው። የበፊቱ ግን ሚኒመም ቡክ 1 ወይ 135 አለ ወይ 140 ነበረው። ስለዚህ ዋናው ዓላማው ምንድነው? ለተማሪዎች ጊዜ ተሰጥቶት እስኪላቸውን ፕራክቲስ እንዲያደርጉት ማለት ነው፣ እንዲተገብሩት። ስርዓተ ትምህርት ማዕቀፉ እንግዲህ ለአንድ ስርዓተ ትምህርት ወሳኝ ነገር ማዕቀፍ ነው፣ ስታንዳርድ ነው። በዛ መሰረት የስርዓተ ትምህርቱ ማዕቀፍ ተዘጋጅቶ ወደ አጠቃላይ መርሃ ትምህርት የማዘጋጀት መርሃ ትምህርት እንግዲህ ብዙ ነገሮች ይይዛል በውስጡ የይዘት ፍሰትን፣ የብቃት የመማር ብቃትን አጠቃላይ የሚይዝ መርሃ ትምህርት በማዘጋጀት ነው ወደ ስራ የተገባው እና ይህ መርሃ ትምህርት ከቅድመ አንደኛ እስከ 12ኛ ክፍል ነው መርሃ ትምህርቱ የተዘጋጀው። ክልሎች ከቅድመ አንደኛ እስከ 8ኛ ክፍል የመማሪያ ማስተማሪያ መጽሐፍ ሲያዘጋጁ ይህንን መርሃ ትምህርት መሰረት አድርገው ነው ማለት ነው። ስለዚህ ይሄ እንደ ሀገር ስታንዳርድ አንድ መሰረት አድርጎ ስለዚህ ክልሎች መማሪያ ማስተማሪያ መጽሐፍት ከአጠቃላይ ከአካባቢው ጋር አቀናጅተው የማዘጋጀት ኃላፊነት አለባቸው። እኛ ደግሞ ከ9 እስከ 12ኛ ክፍል ያለውን የመማሪያ ማስተማሪያ መጽሐፍት መርሃ ትምህርቱ መሰረት ነው እንዲዘጋጅ የተደረገው። አዲሱ ስርዓተ ትምህርት ሀገር በቀል እውቀትን፣ ቴክኖሎጂ አጠቃቀምን እንዲሁም ተግባር ተኮር ትምህርትን ከስነ ምግባር ትምህርት ጋር አቀናጅቶ ለመስጠት የሚያስችል ተደርጎ የተቀረጸ በመሆኑ በእውቀትና ክህሎት የታነጸ ትውልድ ከመገንባት አንጻር ፋይዳው የጎላ ነው።
አሁን ላለንበት የስነ ምግባር ስብራት ምክንያቱም በየተቋማታችን ከታችኛው ክፍል ጀምሮ የግብረ ገብ ትምህርት ባለመስጠታችን አሁን ለምናየው የስነ ምግባር ስብራት ምክንያት ሆኗል። አጠቃላይ ደግሞ ከስራና ከተግባር ጋር የተያዘ ባለመሆኑ እነዚህ ጉልህ ችግሮች ናቸው። ለትምህርት ጥራት ወሳኙ ስነ ምግባር ያለው ትውልድ ሲኖር ነው። የስነ ምግባር ያለው ትውልድ ከሌለ የትምህርት ጥራትን ማምጣት ፈጽሞ አይቻልም። ስለዚህ ዜጎች በስነ ምግባር ከታነጹ ነው ትምህርቱንም በየደረጃው በትክክል ሊቀበሉት የሚችሉ። በየክፍሉ ያሉ አስቸጋሪ ተማሪዎች ካሉ በተማሪዎችን በመምከር ስተት የሄዱበት ያለው መንገድ ስተት መሆኑን እያነጽን የምናስተምር ከሆነ ነው። አሁንም ትውልዱ ስርዓተ ፖሊሲ ተቀየረ፣ ስርዓተ ትምህርት ተቀየረ። የመጀመሪያው ስነ ምግባር ወሳኝ ነው በየትኛውም ዘርፍ። ታላቅ ወላጅ ማክበርን፣ ታላቅ ማክበርን፣ መምህራንን ማክበርን ሀገርን ከማወቅ አንጻር ዘለን ወደ ምዕራባውያን አገሮች ከመሄድ ይልቅ ወረዳው ምን ይመስላል፣ ቀበሌው ምን ይመስላል፣ ጎጡ ምንድን ነው፣ መንደሩ ምንድን ነው፣ አካባቢው ምንድን ነው፣ እኔ ማን ነኝ፣ የማን ልጅ ነኝ፣ ሀገር ምንድን ነች፣ ሰው ምንድን ነው የሚሉትን እውቀቶች የያዘ ካሪኩለም ሆኖ ነው ያገኘሁት እኔ በዚች በአጭር ጊዜ ውስጥና እውነት ለመናገር ልጄም ደስተኛ ነች በትምህርቱ። የ8ኛ ክፍል ተማሪ ነች ልጄና ልጄም እንዳየችው ከሆነ እኔም እንዳየሁት ከሆነ ከዚህ አንጻር ዝግጅቱ ጥሩ ነው፣ አቀራረጹ ቆንጆ ነው። በዚሁ ከቀጠል የምዕራባውያን የትምህርት ፖሊሲ ከምናቀነቅን ይልቅ ሀገር በቀል እውቀቶችን ተላብሰን ህብረተሰባችንን አውቀን መሰረታችንን አውቀን ሀገራችንን አውቀን የሀገር በቀል እውቀት ታጥቀን የህብረተሰባችንን ችግር ለመቅረፍ የሚበቃ ትውልድ እንፈጥራለን የሚል እምነት አለኝ። በዚሁ ከቀጠል እየተተገበረ ያለው አዲሱ ስርዓተ ትምህርት ነገሮችን በቀላሉ ለመረዳት እንደጠቀማቸውና የሚያበረታታ መሆኑን ተማሪዎች ይናገራሉ። ይሁን እንጂ የመጽሐፍ ህትመቱ መዘግየት ለማጥናትና ቀድሞ ለመዘጋጀት ችግር እንደሆነባቸው ተናግረዋል። መጽሐፉ ስለሌለ ደፍተራችንን ነው የማንበብ እድላችን ያለው። በቴሌግራም ተለቆልናል፣ ግን አብዛኛው ተማሪ የማይጠቀም ነው። በእናታቸውም በአባታቸውም ስልክ ሊሆን ይችላል። ቢሆንም ግን የማይጠቀሙ ተማሪዎች ይበዛሉ። መጽሐፉ ቢኖር ኑሮ ቢዘጋጅ ኑሮ ቀድመን እያነበብንም ቤታችን ነገ የምንማረውን ዛሬ ተረድተነው ይበልጥ አስተማሪ ሲያስረዳን ይበልጥ እንድንረዳ ይጠቅመን ነበር። መጽሐፉ ቢኖር ኑሮ ግን ባለመኖሩ ተጎድተናል። አንድ የምለው ነገር የቋንቋ ላብ የለም። ወደድንም ጠላንም የቋንቋ ላብ መኖር አለበት። ብዙ ቦታ እንጠይቃለን፣ እስካሁን መልስ የለንም። ምክንያቱም አሁን እኔ ከማነብ ይልቅ ሪከርድድ ሆኖ ተማሪ ሊሆን ይችላል፣ መምህር ሊሆን ይችላል፣ አሊያም መጽሐፉ ካለ በሪከርድ እሱም ለእያንዳንዳቸው ተማሪዎች ኤርፎን ቢኖርና በኤርፎን ብናስደምጣቸው በቀላሉ አንደርስታንድ ማድረግ ይችሉታል። ሊስኒንጉን ዴቨሎፕ ማድረግ ይችላሉ። ተማሪዎቹ አቀባበላቸው ለአዲስ ነገር ያላቸው ጉጉት ከፍተኛ ነው። ግን ክፍተቱ የመጽሐፍ አለመኖር ነው እንጂ ተማሪው ለትምህርቱ ያለው ፍላጎት እጅግ በጣም ከፍተኛ ነው። ያው መምህሩ በጣም በጥንካሬ በሞባይልም ይዞ በሞባይል እየተጠቀመ ሰሌዳ ላይ እየጻፈ ቀድሞ እየጻፈ አንብበው እንዲመጡ እያደረገ እየሰራ ያለበት ሂደት ነው ያለው። ይሄ ችግር እንደሚመጣም ይታወቃል። አጠቃላይ ለውጥ ሲደረግ እንደ ሀገር ብዙ ባጀት የሚጠይቅ ነው። ከ1ኛ እስከ 8ኛ ክፍል ለሁሉም ተማሪ አንድ ላንድ ለማድረስ ቢቻል ብለን ባጀቱን ያወጣ ነው። እንዲያው በጣም በዝቅተኛ ዋጋ ማለት ነው ወደ 29.5 ቢሊዮን ብር ነው የጠየቅ። ይሄ ደግሞ እንደ ሀገር ሲታይ ቀስ በቀስ ካልሆነ በስተቀር አስቸጋሪ ነው የሚሆነው። እንደ ሀገር ስናይ ደግሞ ማተሚያ ቤቶች ይሄን አጠቃላይ ለማተም ያላቸው አቅም ውስን ነው። ለዚህም እንግዲህ አንድ መጽሐፍ አሳትሞ ለማውጣት ብዙ ጊዜም ይፈጃል። ያ ችግር አለ። ያንን ችግር እየተቋቋሙ መፍትሄ እየሰጡ መሄድ ነው። አዲስ ለውጥ ሲመጣ ብዙ ችግሮች ያጋጥማሉ። እነዚህ ችግሮችን የጋራ ችግሩ ሁሉም ተረድቶ ያንን
መፍትሄ መስጠት ይገባዋል ነው እና በዚህ ከክልሎች ጋር ብዙ ጊዜ እየተወያየን ነው፣ ክትትልም እያደረግን ነው። በተቻለ መጠን ቶሎ እየታተመ የሚሰራጭበትን መንገድ እየተነጋገርን ነው። እርግጥ ነው የራሱ የሆኑ ክፍተቶች ሊኖሩ ይችላሉ። እንደ መጀመሪያ ጅማሮ እንደመሆኑ መጠን እንቅፋቶች ይኖራሉ። እንቅፋቶች ተፈርተው ህልም ተፈርተው ሳይተኛ አይታደርም እንዲሉ አባቶች እንቅፋት ተፈርቶ ስራዎች ላይ ሰሩ ዝም ተብሎ መታለፍ የለባቸው። ይሄ ሙከራ ነው። እንቅፋቶች ይኖራሉ። እንቅፋቶችን እየፈታን ችግሮችን እየተቋቋምን ልጆቻችንን እያበረታታን እያገዝናቸው የማገዝ አቅም ያለው እያገዘ ከትምህርት ቤቶች ጋር በመተባበር በመተጋገዝ ጥሩ ትውልድ ጥሩ ዜጋ መፍጠር የሚቻልበት ሁኔታ ላይ ነው ያለ ነው ብዬ አስባለሁ። አዲሱን ስርዓተ ትምህርት በየትምህርት ቤቶች ላይ አተገባበሩንና የመማር ማስተማር መርሃ ግብሩን ለመገምገም ክትትልና ድጋፍ ሲያደርጉ ቅኝት ባደረግንበት በሽመልስ ሀብቴ አንደኛ ደረጃ ትምህርት ቤት ተመልክተናል። አዲሱ ስርዓተ ትምህርት ተግባራዊ ነው አይደለም፣ ጥሰት አለ የለም የሚለውን ነገር እንከታተላለን። ክፍል ውስጥ ዘልቀን መምህሩ ሲያስተምር እናያለን ማለት ነው። ሌላው ትምህርት ቤቶቹ ችግር አለ፣ ትምህርት ቤቱ ችግር አለ ብሎ የሚለው መጽሐፍ ስርጭት አልተከናወነም። መጽሐፍ ስርጭት የለም። 3 ምዕራፍ አብዛኛው የትምህርት አይነት 3 ምዕራፍ ነው የመጣላቸው። ሙሉ የመጣለትም አለ። አብዛኛው ግን የትምህርት አይነት 3 ምዕራፍ ኮፒ አድርገው ለመምህሩ እየሰጡ አመታዊ እቅድ እያዘጋጁ መምህራኖቹ ዕለታዊም ሳምንታዊም እቅድ እያዘጋጁ ገብተው እያስተማሩ ነው ያሉት። ያገኘናቸው ክፍተቶች ትምህርት ቤት ላይ እንግዲህ አዲስ ስርዓተ ትምህርት ሲቀረጽ ሳብጀክቶች ከበፊቱ የተለዩ ስለሆኑ በእነዛ ሳብጀክቶች በቂ መምህራኖች ስለሌሉ እነዚህ መምህራኖች እንዲመደቡልን ከማድረግ አንጻር ከርዕሰ መምህራኖችና ከክፍለ ከተማ ባለሙያዎች ጋር በመነጋገር እንዲመደቡ እያደረግን ነው። የኛ ድጋፍና ክትትል ምንድነው? አዲሱ ስርዓተ ትምህርት ባለው ምዕራፍ በመጣላቸው ስርጭት በተከናወነው 3 ምዕራፍ የሚሆን ሙሉ የመጽሐፉ የያዘው ምዕራፍ አዘጋጅተው ክፍል ገብተው እንዲያስተምሩ ተግባራዊ እንዲሆን የኛ ክትትልና ድጋፍ። የመጽሐፍ እጥረቶች አሉ። መጽሐፎች እንግዲህ ለሁሉም ተማሪዎች አልተዳረሱም። መጽሐፎችም እንዲዳረሱ እኛ ግፊት እያደረግንና ላሉት ተማሪዎች ሁሉም እንዲዳረሱ ያሉትና የሌሉትን ክፍተቶች በመለየት ተግባሮችን እየሰራ ነው ማለት ነው። ችግሩን እንደ ችግር ወስደው ያለው የመጽሐፍ ስርጭት ባይኖርም እንደ ችግር ወስደው በመጣላቸው ምዕራፍ 3 ምዕራፍ የሚሆን የተሟላም የመጣለት እንደ ተሟላ አኑዋል ፕላን ያዘጋጃል፣ አመታዊ እቅድ ያዘጋጃል። ያልተሟላለት ደግሞ በ3 ምዕራፍ እስከየት ይሄዳል የሚለውን ነገር አመታዊ እቅዳቸውንና ዕለታዊ እቅዳቸውን አዘጋጅተው ክፍል ገብተው እያስተማሩ ነው ያሉት። እንደ ሀገር ሁልጊዜ የምናነሳውን የትምህርት ጥራት ችግር ከስሩ ለመቅረፍና ተወዳዳሪ በእውቀት የበለጸገ ትውልድ ለማፍራት የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ የተማሪዎች ወላጆች ይናገራሉ። ሀገራችን አሁን ባለችበት ተጨባጭ ሁኔታ የሰላሟ የጸጥታዋ ሁኔታ ይታወቃል። በዚህ አዲስ ሙከራ መሞከር አዲስ የሙከራ ትግበራ ማድረግ ትንሽ ከባድ ነው፣ ለመንግስትም ከባድ ነው። ስለዚህ መንግስት ብቻውን የሚያደርገው ነገር አይኖርም። ሁላችንም ተባብረን ይሄን የሙከራ ስርጭቱን ከግብ ለማድረስ መሄድ መቻል አለብን፣ እስከ ጥጉ ለማድረስ። መንግስት ብቻውን አይደለም፣ የትምህርት ሴክተሩ ብቻ አይደለም፣ ከትምህርት ሴክተር ውጭ ያሉ ማህበረሰቡም በደንብ ኢንቮልቭ ያደርግ የተሻለ ነው የሚል ነው እና ያንገበግበኛል። አሁን አንዳንድ ሰዎች በጣም ሪቴት አድርገው ስለ ትምህርት ያወራሉ፣ ስለሚሰማቸው ስላለፉ ማለት ነው። ስለዚህ አሁን ያለው አጠቃላይ ሁኔታው ጥሩ ነው። ነገር ግን ጊዜ ሲደመር ተደራሽነት ያለመኖር በወቅቱ ያለመድረስ ችግሮች ናቸው እንጂ አጠቃላይ ግን የነበሩ ነገሮች ቢተገበሩና ለመትግበር ሁሉም ሰው ፈቃደኛ የሚሆን ከሆነ እኔ በጥሩ እይታ ጥሩ ነው የሚለው። እኔ በግለሰብ እንደ ግለሰብ ይሄንን አዲሱን ስርዓተ ትምህርት ወደ ተፈለገው ምዕራብ እንዲሻገርና ወደ ተፈለገው ግብ እንዲደርስ የበኩልን አስተዋጽኦ አደርጋለሁ። እዚህ ብቻ አይደለም። ሽመልስ ሁለተኛ ደረጃ ትምህርት ቤትም አንድ ልጅ ያለች፣ ሌሎች ደግሞ እንደ ቀጣይ ዓመት ላይ የሚመጡ አሉ። ያንን በማስተባበር በማገዝ ይሄ በፖለቲካ የሚለይ አይደለም፣ በዘር በቋንቋ በሃይማኖት የሚለይ አይደለም። ትምህርት ነው፣ እውቀት። ያለ እውቀት ማይሆን ነገር የለምና የሚቻለውን አይነት ነገር ሁሉ ነገር ድጋፍ ለማድረግ እኔ በበኩሌ ዝግጁ ነኝ።